የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በተገኙበት በክልሉም ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ አማካይነት ለሁለተኛ ጊዜ እየተካሄደ ያለው ኤግዚቢሽንና ባዛር በሆሳና ከተማ ተከፍቷል። በፕሮግራሙም መልእክት ያስተላለፉት ርዕሰ መስተዳደር ዶክተር እንዳሻው ጣሰው ሁሉም በተሰማሩበት የሥራ ዘርፍ ተገቢውን ትኩረት መስጠትና ተግቶ በመስራት ከድህነት መውጣት እንደሚገባ ተናግረዋል። ሰርቶ ደክሞ ገንዘብ ማግኘትና ቤተሰብን በአግባቡ ማስተዳደር ራስን ማስተዳደር መቻል ትልቅ ነገር ነው። ለዚህ ደግሞ እናንተ ዛሬ ሞዴል ናችሁ። ለወጣቶች ሞዴል ናችሁ፣ ለሴቶች ሞዴል ናችሁ፣ ለጎልማሶች በሌላ የእድሜ ደረጃ ላሉ ሰዎች ሞዴል ናችሁና እጅግ በጣም የተከበረ ስራ ሰርታችሁ እዚህ ደረጃ ስለደረሳችሁ በድጋሚ እንኳን ደስ አላችሁ። በኤግዚቢሽኑም የታዩ ምርቶችም ተስፋ ሰጪ መሆናቸውን የተናገሩት ዶክተር እንዳሻው ይህም ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካትና ማሻሻያዎችን በማድረግ ሊወጣ የሚችለውን ከፍተኛ የውጭ ምንዛሬ ማስቀረት እንደሚገባ ጠቁመዋል። ዛሬ ያየዋቸው አንዳንድ ኤግዚቢሽን ላይ በጣም ተስፋ ሰጪ ጉዳዮች አሉ። ለምሳሌ ቡናን ፕሮሰስ አድርጎ በሆነ ደረጃ ላይ አዘጋጅቶ ለመሸጥ የሚሞክሩ ልጆች አሉ። እነዚህ ልጆች ከበረቱ ከ2 ዓመት ከ3 ዓመት በኋላ ኤክስፖርት ያደርጋሉ። የቆዳ ቦርሳ፣ ቆዳ ጫማ የሚሰሩ ልጆች አይቻለሁ። እነዚህ ከበረቱ ትልቅ ነገር ይገላግሉናል። የእንጨት ስራዎችን አይቻለሁ። በጣም ጥሩ የሆኑ እንጨት ስራዎች። እነዚህ እንጨት ስራዎች በደንብ ደረጃቸውን ጠብቀን የፊኒሺንግ ደረጃቸውን ካሻሻልን ነገ ከውጭ የሚመጡ ሶፋዎችና አልጋዎች፣ ወንበሮች፣ ጠረጴዛዎች፣ በሮች የመሳሰሉትን ያስቀራሉ ብለን እናስባለን። የክልሉም ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳም እንደ ሀገር የኢኮኖሚ ሉዓላዊነትን ለማረጋገጥ በሚደረገው ሁሉ አቀፍ እንቅስቃሴ ላይ የኢንተርፕራይዝ ተቋማት ከፍተኛ ድርሻ እንደሚወጡ ገልጸዋል። በግብርና፣ በኢንዱስትሪ፣ በአገልግሎት ዘርፎችም የተሰማሩ ኢንተርፕራይዞች ወደ ሞዴልነት ደረጃ ማሸጋገር መቻሉን የተናገሩት የቢሮ ኃላፊ በጥቃቅን በአነስተኛና በመካከለኛ 3620 ኢንዱስትሪዎች ሽግግር ማድረጋቸውን አውስተዋል። እንደ ሀገርና ክልል የዜጎቻችን ኢኮኖሚያዊ ብልጽግና ለማረጋገጥና ጥራትና ዘላቂነት እንዲኖረው እየተሰራ ያለው ስራ የሚጨበጡና የሚዳስሱ ውጤቶች የተመዘገቡበት መሆኑን ሀብት የፈጠሩ የዛሬ ሞዴል ኢንተርፕራይዞችና የደረጃ ሽግግር የሚያደርጉ ኢንተርፕራይዞች ማሳያ ናቸው። በእድገት ተኮር ዘርፎች ማለትም በግብርና፣ በኢንዱስትሪና በአገልግሎት ዘርፎች ተሰማርታችሁ ከፍተኛ ለውጥ በማስመዝገብ የሞዴልነትና የደረጃ ሽግግር መስፈርት አሟልታችሁ ለእውቅና የተገኛችሁ ኢንተርፕራይዞች እንኳን ደስ አላችሁ ለማለት እወዳለሁ። በክልሉም ባለፉት 9 ወራት ከ300 ሺህ ለሚበልጡ ዜጎች የሥራ ዕድል መፍጠር መቻሉን የተናገሩት ኃላፊው በዚህም አበረታች ውጤት መታየቱን ገልጸዋል። በዕለቱ በተካሄደው የእውቅናና የማትጊያ ፕሮግራም እድገታቸውን በማጠናቀቅ ብቁ የሆኑ 151 ኢንተርፕራይዞች ወደ ኢንዱስትሪ ደረጃ መሻገራቸውን ገልጸዋል። በዛሬው ዕለት ለክልል እውቅና ብቁ የሆኑ 60 ሞዴል ኢንተርፕራይዞች እውቅና ይሰጣቸዋል። የእድገት ደረጃቸውን አጠናቀው ለክልል የደረጃ ሽግግር ብቁ የሆኑ ሆነው የተገኙ በመካከለኛ 146፣ በከፍተኛ ደረጃ 5 በድምሩ 151 ኢንተርፕራይዞች በዛሬው ዕለት ይሸጋገራሉ። በዕለቱም በማኑፋክቸሪንግ ዘርፍ ወደ መካከለኛና ከመካከለኛ ወደ ከፍተኛ ደረጃ የተሻገሩ ኢንተርፕራይዞችም የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል።